በኢራን ዋና ከተማ ቴህራንና በሊባኖስ ዋና ከተማ ቤይሩት ላይ በተመሳሳይ ሰፊ የተጠናከረ ጥቃት መክፈቷን የእስራኤል መከላከያ ሰራዊት ይፋ አድርጓል። ኢሚግሬሽንና ዜግነት አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው ጊዜ ቆይታ በላይ ለቆዩ የአሜሪካ ዜግነት ላላቸው ትውልድ ኢትዮጵያን የቅጣት ምህረትና ቅናሽ ማድረጉን አስታወቅም። የቫቲካኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባደረጉትና እስካሁን ከሰሙት ሁሉ እጅግ ጠንከር ባለ ንግግራቸው በኢራን ላይ ጦርነት የከፈቱትን መሪዎች በቀጥታ በመውገድ ማዕከለኛው ምስራቅ አስቸኳይ የተኩስ አቁም እንዲደረግ ጥብቅ ጥሪ ያቀረቡ። የአሜሪካ መንግስት የዓለምን ነዳጅ አቅርቦት በከፍተኛ ቀውስ ለመታደግ ሲል የኢራን ነዳጅ ጫኝ መርከቦች በሆርሙዝ የባህር ወሽመጥ በኩል በነፃነት እንዲያልፉ የፈቀደ መሆኑን አስታወቀም። ዩክሬን ሮቦት ወታደሮችን ጦር ግንባር ላይ ልታሰማራ ነው። ግብረ ሰዶማዊ ተግባር ለመፈጸም ሙከራ ሲያካሂድ የነበረ ግለሰብ በአራ ከተማ ፖሊስ በቁጥጥር ስር ዋለ። ጤና ይስጥልን የተወደዳችሁ ዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎች ይዤ ቀርብ ያለው ቻናሉን ሰብስክራይብ በማድረግ እንድትከታተሉን እየጋበዝኩ ወደ ዝርዝር ጉዳዮቹ አልፋለሁ። አብራችሁን ቆዩ። እስራኤል በኢራን ዋና ከተማ ቴህራንና በሊባኖስ ዋና ከተማ ቤይሩት ላይ በተመሳሳይ ሰዓት ሰፊ የተባለ የተጠናከረ ጥቃት መክፈቷን የእስራኤል መከላከያ ሰራዊት ይፋ አድርጓል። ይህ መጠነ ሰፊ ወታደራዊ እርምጃ የተወሰደው ኢራን በእስራኤል ላይ አዲስ የሚሳኤል ጥቃት በሰነዘረችበትና የቀጠና ውጥረት ጣሪያ በነካበት ወቅት መሆኑ ጦርነቱ ወደ ለየለት አዲስ ምዕራፍ መሸጋገሩን አመላካች ሆኗል። የእስራኤል መከላከያ ሰራዊት ባወጣው ይፋዊ መግለጫ መሰረት በቴህራን እየተካሄደ ያለው ጥቃት ያነጣጠረው የኢራንን ስርዓት ቁልፍ የሽብር መሰረት ልማቶች ለማውደም ሲሆን በቤይሩት በኩል ደግሞ የሂዝቦላ ይዞታዎችና የጦር ኢላማዎች ላይ ከባድ ድብደባ እየተፈጸመ ይገኛል። ይህ የእስራኤል የተቀናጀና በአንድ ጊዜ የተከፈተ የአጸፋ እርምጃ የመጣው ኢራንና ሂዝቦላ በእስራኤል ላይ በቅንጅት የፈጸሙት ያለውንና ራሳቸውን የተቀናጀ መሆኑን ያረጋገጡበት ተከታታይ ጥቃት ተከትሎ መሆኑን ሰራዊቱም አስረድቷል። ይህ ክስተት የመካከለኛው ምስራቅ ቀውስ አድማሱን እጅግ አሳሳቢ በሆነ ፍጥነት እያሰፋ መምጣቱን በግልጽ የሚያሳይ ነው። የተወደዳችሁ የዞላ ኒውስ ቤተሰቦች ቻናሉን ኮሜንት፣ ላይክ እና ሰብስክራይብ ማድረጉ እንዳትረሱ። የኢሚግሬሽንና ዜግነት አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው የጊዜ ቆይታ በላይ ለቆዩ የአሜሪካ ዜግነት ላላቸው ትውልደ ኢትዮጵያውያን የቅጣት ምህረት ቅናሽ ማድረጉን አስታወቀም። ተቋሙ ባወጣው መግለጫ እንዳመለከተው በኢሚግሬሽን ሕግ መሰረት የሚጣልባቸውን የገንዘብ መቀጫ ለመክፈል አቅም የሌላቸው ወገኖች ቅጣቱ እንዲነሳላቸው ሲያቀርቡ የነበረው ተደጋጋሚ ጥያቄ መነሻ በማድረግ ውሳኔም ተላልፏል ብለዋል። የውሳኔው ዝርዝር ነጥቦችም ዕድሜያቸው ከ18 ዓመት በታች ለሆኑ ሕፃናት የነበረባቸውን ቅጣት ሙሉ በሙሉ ተነስቷል። ያለምንም ቅጣት በቀጥታ ወደ ህጋዊ የቪዛ አሰራር እንዲገቡም ይደረጋል ብለዋል። ዕድሜያቸው 18 ዓመትና ከዚያ በላይ ለሆኑ አዋቂዎች የነበረባቸውን የቅጣት ገንዘብ በግማሽ ቅናሽ ተደርጎላቸዋል። ቀሪውን ግማሽ በመክፈል ወደ ህጋዊ የቪዛ አሰራር መመለስ ይችላሉ ብለዋል። ይህ የምህረትና የቅጣት ቅናሽ እድል የሚቆየው ለ60 ቀናት ብቻ ሲሆን የሚተገበረውም ከመጋቢት 15 2018 ዓ.ም እስከ ግንቦት 15 2018 ዓ.ም ባለው ጊዜ ውስጥ ነው ብለዋል። ተጠቃሚዎቹ በዚህ የ60 ቀናት የጊዜ ገደብ ውስጥ በኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት በመቅረብ አስፈላጊውን ሰነድ በማሟላት እንዲስተናገዱ ጥሪ ቀርቧል። ይህ እድል ለአንድ ጊዜ ብቻ የተሰጠ መሆኑ የገለጸው ተቋሙ ከተቀመጠው የጊዜ ገደብ በኋላ በሚቀርቡ ግለሰቦች ላይ ግን የተለመደውን የኢሚግሬሽን ህግና ደንብ ተፈጻሚ እንደሚሆን አሳስቧል። የቫቲካኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዛሬ ባደረጉትና እስካሁን ከተሰሙት ሁሉ እጅግ ጠንከር ባለ ንግግራቸው በኢራን ላይ ጦርነት የከፈቱትን መሪዎች በቀጥታ በመውገት ማዕከለኛው ምስራቅ አስቸኳይ የተኩስ አቁም እንዲደረግ ጥብቅ ጥሪ ያቀረቡ። ጳጳሱ ባስተላለፉት የሰላም መልእክት በማዕከለኛው ምስራቅ በሚገኙ ክርስቲያኖች እንዲሁም በጎ ፈቃደኛ ባሏቸው ወንዶችና ሴቶች ስም ለዚህ ግጭት ተጠያቂ ለሆኑ አካላት ጥሬን አቅርባለሁ ብለዋል። የውይይቱ በሮች ዳግም እንዲከፈቱ ተኩስ አቁሙ ጥቃት ህዝቡ በጉጉት ወደሚጠብቀው ፍትህ፣ መረጋጋትና ሰላም ፈጽሞ ሊያመራ አይችልም በማለት አሳስበዋል። በታሪክ የመጀመሪያው የአሜሪካ ጳጳስ የሆኑት ሊዮ 14ኛ በእሁድ የጸሎት መርሃ ግብራቸው ማጠቃለያ ላይ አሜሪካ ወይም እስራኤልን በስም ባይጠቅሱም በጦርነቱ መክፈቻ ቀናት በኢራን በሚገኙ አንደኛ ደረጃ ትምህርት ቤት ላይ የተፈጸሙና አብዛኛዎቹ ህጻናት የሆኑት 165 በላይ ንጹሐን የገደለው አሰቃቂ የሚሳኤል ጥቃት በግልጽ አውስተዋል። አሜሪካውያን ባለስልጣናት ይህ አሳዛኝ ጥቃት የተፈጸመው ጊዜው ባለፈበት የደህንነት መረጃ ስህተት መሆኑን ገልጸው ምርመራ እየተካሄደበት እንደሆነም ተናግረዋል።
የአሜሪካና የእስራኤል ጦርነት ከተጀመረ ወዲህ ባሉት 2 ሳምንታት ጳጳሱ ራሳቸውን ከፕሬዚዳንት ዶናልድ ትራምፕ የፖለቲካ ተቃራኒ አድርገው ላለማቅረብ ሲሉ ንግግራቸውን በዲፕሎማሲያዊና በውይይት ማዕቀፍ ውስጥ ብቻ ገድበው ቆይተዋል። ባለፈው ዓርብ ዕለት ለካህናት ባደረጉት ንግግር በታጠቁ ግጭቶች ውስጥ ከባድ ኃላፊነት የሚሸከሙ ክርስቲያኖች መሪዎች ሕሊናቸውን መርምረው ንስሐ ለመግባት የሚያስችል ትሕትናና ድፍረት አላቸው ወይ ሲሉም ጠይቀዋል። የአሜሪካ መንግስት የዓለምን ነዳጅ አቅርቦ ከከፍተኛ ቀውስ ለመታደግ ሲል የኢራን ነዳጅ ጫኝ መርከቦች በሆርሙዝ የባህር ወሽመጥ በኩል በነፃነት እንዲያልፉ የፈቀደ መሆኑን አስታወቅም። አሜሪካ የገንዘብ ሚኒስትር ስኮት ቤስተን በፓሪስ ሆነው ለሲኤንቢሲ ቴሌቪዥን እንደገለጹት ዋሽንግተን የዓለም ገበያ በነዳጅ እጥረት እንዳይመታ ይህንን የኢራንን እንቅስቃሴ በዝምታ ለማለፍ መርጣለች ብለዋል። ይህ ውሳኔ የዓለም አቀፉን ዲፕሎማሲያዊና ኢኮኖሚያዊ ጥቅም ውስብስብነት በግልጽ የሚያሳይ ነው። በአንድ በኩል አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ 2 ሳምንታት ያስቆጠሩ ሲሆን በሌላ በኩል ደግሞ ዓለም አቀፉን ነዳጅ አቅርቦት ማቋረጥ በስጋት ቴሄራን በቀን 1.5 ሚሊዮን በርሜል ነዳጅ ወደ ውጭ እንድትልክ አሜሪካ ሆም ብላ እድል እየሰጠች ነው። የገንዘብ ሚኒስትሩ የኢራን መርከቦች ቀድሞውንም እየመጡ ነው፣ ቀሪውን ዓለም ለማቅረብ ስንል ይህ እንዲሆን ፈቅደናል በማለት የሰጡት ማብራሪያ የዓለም አቀፍ ኢኮኖሚ መረጋጋት ከጦርነት ስትራቴጂ እኩል አልፎ ተርፎም የተሻለ የፖለቲካ ሚዛን መድፋቱን ያመላክታል። ከጦርነቱ በፊት 20 በመቶ የሚሆነው የዓለም ነዳጅ አቅርቦት የሚያልፍበት ይህ ስትራቴጂካዊ የሆርሙዝ ወሽመጥ አሁን ላይ በታሪክ ታይቶ ማይታወቅ ነዳጅ አቅርቦት መስተጓጎል እያስተናገደ ይገኛል። የዓለም አቀፉ ኃይል ኤጀንሲ መረጃ እንደሚያሳየው አሁን ባለው ቀውስ ምክንያት ብቻ በቀን 8 ሚሊዮን በርሜል ነዳጅ አቅርቦ ከገበያ ይቀንሳል ተብሎ ይጠብቃል። የነዳጅ ዋጋም በአጭር ጊዜ ውስጥ 40 በመቶ ያሸቀበ ሲሆን ዓለም አቀፉ መለኪያ የሆነው ብሬንት አንድ በርሜል $102 አካባቢ እንዲሁም የአሜሪካ ነዳጅ $95 እየተሸጠ ነው። የተወደዳችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ዩክሬን ሮቦት ወታደሮችን ጦር ግንባር ላይ ልታሰማራ ነው። የዓለማችን የመጀመሪያው በሰው ቅርጽ የተሰሩ ሮቦት ወታደሮች ዩክሬን ገብተዋል። ታይም መጽሔት እንደዘገበው እነዚህ ሮቦቶች በአሜሪካ ሳን ፍራንሲስኮ በሚገኘው የቴክኖሎጂ ኩባንያ የተሰሩ ሲሆን ለዩክሬን የተሰጡት በእርዳታ መልክ ነው። ከኩባንያው መስራች አንዱ የሆኑት የቀድሞ የአሜሪካ ባህር ኃይል ባልደረባ ማይክ ብላንክ ሲናገሩ በዩክሬን ያለው የጦርነት ሁኔታ የመቀየር ውጥን እንዳላቸውን ገልጸዋል። በአፍጋኒስታን ውስጥ በግዳጅ ላይ ተሰማርተው እንደነበረ የጠቀሱት እነዚህ ሮቦቶች ሲሰማሩ የሮቦት ጦርነት ይሆናል፣ ዋናው ተዋጊ ሮቦት ይሆንና የሰው ልጆች አጋዥ በመሆን ይስተማራሉም ብለዋል። አርቲፊሻል ኢንተለጀንስ ላይ የተመረኮዙ ውጊያ አሁን በድሮኖች የታየ መሆኑን ጠቅሰው ሮቦት ወታደሮች የዚህ ቀጣይ ሂደት መሆናቸውን አስረድተዋል። ጨምረው ሮቦት ወታደሮች አይፈሩም፣ አይደክሙም፣ በዚያም ላይ ለኬሚካልና ባዮሎጂካል ጦር መሳሪያ አይጋለጡም ብለዋል። በሰሜን ወሎ ዞን ባህራ ከተማ አስተዳደር 01 ቀበሌ ጎንደር በር አባይ ባንክ ስር ካለው አልጋ ቤት በቀን 24/06/2018 ዓ.ም ከምሽቱ 1 ሰዓት ተኩል አቶ ከድር አሊ መር የሚባል ግለሰብ ግብረ ሰዶማዊ ተግባር እንዲፈጸምበት የማግባትና የማማለል ስራ ሲሰራ እጅ ከፈንጅ በፖሊስ ቁጥጥር ስር ውለዋል። ግለሰቡ የሀብሮ ወረዳ 025 ቀበሌ ተወላጅ ሲሆን ማህበራዊ ሚዲያን በመጠቀም ፕሮፋይላቸው የሚያማልሉ ወንዶች በውስጥ መስመር ሲያማልልና ሲያግባባ መኖሩን ግለሰቦቹ ለፖሊስ ከተወሰነ ቀናት በፊት ጥቆማ ማድረጋቸውን ፖሊስ ገልጿል። ይህን አጸያፊ ተግባር በተለያዩ ወጣቶች ላይ ሙከራ እንዲያደርገው ሁሉ በዚህም በየካቲት ወር መጀመሪያ ላይ አንድን የሐራ ከተማ ነዋሪ በቲክቶክ ውስጥ መስመር አምሮኸኛል በማለት በተደጋጋሚ የጅንጀና ሙከራ እያደረገ ሲሆን ተጀንጃኙ ግለሰብ ከፖሊስ ጋር በመመሳጠር የካቲት 24 2018 ዓ.ም ጎንደር በር ወይም አባይ ባንክ ስር ካለው አልጋ ቤት ቀጠሮ በማስያዝ በቁጥጥር ስር እንዲውል አድርገናል ሲሉ የሐራ ከተማ ወንጀል መርማሪ ፖሊስ ገልጸዋል። የተወደዳችሁ ጆርናሊስት ቤተሰቦች አሁን ሰማችኋቸው የነበሩ ስለተከታተላችሁን እያመሰገንን በእኛ በኩል ጤና ይስጥልን።